እንደሚሄድ ሁሌ ፕሮቴስታንቶች ይሰጋሉ። ምንም እሷም ብላለች እኮ እንደ ቃል በቃል እኮ ነው ቀደም ያለችው እንደ ኮሶ ትል ተበጣጥሳችሁ ምናምን ትል ነበረ በነገራችን ላይ። እና ዞሮ ዞሮ ያው አንዳንዶቹ እዚሁ ታገይ ትግሉን እና በቃ እናከብርሻለን፣ እንወድሻለን፣ እዚሁ ሆነሽ ታገይ፣ ወደ ሌላ እንዳትሄጂ የሚል ነው። እንዳትሄጂብን እና ፎሎ እናደርጋለን እንትን ያለ ሽሙንም አፕሪሼት ለማድረግ ነው። እና ከዛ በኋላ እነ ጌርሴም ገቡ። በነገራችን ላይ በጣም ማስተዋል ያለባችሁ ጌርሴምን አውርዳው ነበረ። ሙለታም ልክ ሲያወራ ሃይማኖትን አሰብከኝም ብላ አውርዳው ነበር ሙለታም ማለት ነው። ከዛ በኋላ እንግዲህ ፍራሽ አዳሾች እሷ ጋር ይሄዳሉ እና ያው ትልልቅ ልጅቷ ናቹራሊ እውነት የምነግራችሁ ጨዋ ነች ብያችኋለሁ። ችግር ግን አለ፣ ሳይኮሎጂካሊ የደረሰባት ነገር አለ ብዬ ነው የማምነው። ወይ በራሷ ወይ በቤተሰቧ የደረሰባት ነገር አለ። በእነዚህ ሐሰተኛ ነቢያቶች ብዙዎቹ እኮ ችለውት ነው እንጂ ብዙ የደረሰባቸው ሰዎች እንዳሉ ይታወቃል። እና ግን ቆርጣ ተነስታለች። ስለዚህ ሙለታ ልክ ሲያወራ ስለ ኦርቶዶክስ ሃይማኖትን ልሰብክ አይደለም ብላ አወረደችው መጀመሪያ ላይ ማለት ነው። ከዛ ፍራሽ አዳሾቹ ገቡ፣ አንዳንድ ወሬ ማውራት ጀመሩ። ጌታቸውም ገባ። ጌታቸውም በርቺ ምናምን ብሎ እንትን አላት። ግን ያው እኔ ቀጥዬ ላሳያት የነበረው መዝሙሬ እንግዲህ እሉ ስለምትሰማ የጌታቸውን ቪዲዮ አለ ጩፋ ሀገር ላይ ሲወድቅ የነበረው ማለት ነው። ያኔ ለቅቄዋለሁ። እንግዲህ አሁን እሷ ምንም አታውቃቸውም ባይደዌ ዲቴል ማለት ነው። እሷ ዝም ብላ ከፍታ ጌታን የምትቀበሉ ስትል 3 ቁጥር 2 ቁጥር ድሮ ቀለም ያደርገው ትዝታው ያደርገው እንደነበረ እንደዚህ አይነት ነው እንግዲህ ራሷን ስብከት ሰብክና እንዲህ። ከዛ በተረፈ በሐሰተኛ ነቢያት እስካሁኑ ቤኒን መጣ ኢትዮጵያ እንግዲህ መጋቢት ወር አለ ይመጣል የተባለው ቤኒንን ጭምር በብዙ ነገር የገለጠች ልጅ ነች። የቋንቋ ስኪሏ በጣም ከባድ ነው። እና እኔ ያን ሁሉ ታገዝኩ። እነ ጌርሴም ገቡ። ከዛ በኋላ የስላሴ ትምህርቷ ኦርቶዶክስ ልክ አይደለም ምናምን ሲሉ ያው እግዚአብሔር ያክብራት አስገባችኝ። ከዛ ዲቤት ነበር የሚፈልጉት። ዲቤት ከፈለጋችሁ ምን ችግር አለ? ያው እኔ በዚህ በሕማማት አልገባም ብዬ ነበር። ከዓርብ ጀምሬ ከቅዳሜ ጀምሮ አልገባሁኝም። ግን ከተፈለገ አሁን የመጣ ነው ለሶስት ነገር ነው። እሉዬ በመጀመሪያ እኛ ኦርቶዶክስ ሁኝ ብለንሻል። እዚህ ውስጥ ኦርቶዶክስ ሁኝ ብሎ ያለች ሰው አለው አላለም? ማንም ስለ ኦርቶዶክስ ማወቅ እፈልጋለሁ ያልሽው አንቺ አይደለም ወይ? አሁን እኔ ማንም ያለኝ የለም እኔ ነኝ ያልኩት። ከዛ በተረፈ አሁን እዚህ ጋር የተሰበሰቡ ሰዎች ወደ ኦርቶዶክስ ትሄጃለሽ ብለውሽ እንጂ እነ ጩፋን ተቃውመሻል ብለው ሊያበረታቱሽ አይደለም የመጡት የሚል ክሊር ነገር አስረግጠን ተነጋገረን። ለምሳሌ የመዝሙሬን ነገር ተነሳ። የስላሴ መዝሙር አለ ወይ ብለሽ ጠየቅሽ አልኳት። እሱ ሰምቼዋለሁ። ከዛ በኋላ እሷ ምን አለች? የለም አለች። አዎ አንቺው ነሽ የጠየቅሽው። ሲጠይቅሽ የለም ያልሽው አንቺ ነሽ። አለ ካል ታሳይ ነበር ብዬ እኔ ለዛው ዳኒ ያለ ነበር ይመስለኝ። በነገራችን ላይ አንዱ ልንገራችሁ፣ ዳኒም ላይ በጣም ብዙ ለውጥ አይችበታለሁ እኔ ብታምኑም ባታምኑም። ዳንኤል ምንም ቢወዛገር ዳንኤል ላይ ለውጥ እያየሁበት ነው በነገራችን ላይ ማለት ነው። የማይቀበላቸውን ነገር አብዛኞቹን እየተቀበለ ነው። ምናልባት የአማን ብሮድካስት የውስጥ ሙረዳ ይሆን ብዬ የማስባቸውም ነገሮች አሉ ማለት ነው። ያ ወፈፍ ሲያደርገው የሚናገረው ሌላ ስለሆነ ከዛ እኔ አመጣሁኝና ለምሳሌ አልኳት ዳኒ አልኩኝ እንጂ የዛኔ ኤፊ ነበረ። ኤፊ ጋር ገብቼ እኛ የስላሴ መዝሙር አለን የሚል ሀሳብ አነሳ። ኤፊዬ የስላሴ 4 መዝሙር አሰማኝ ከፕሮቴስታንት አልኩኝ። 4 መዝሙር አሰማኝ አልኩት። ከዛ ተንፋቆ አንድ የምትታወቅ መዝሙር አለች። እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቸር አምላክ ባለጸጋ የሚል መዝሙርን አሰማ። 2 ቀጥል አልኩት። የመስከረም ጌጡን አመጣ። ከዛ የመስከረም ጌጡን ልክ ሲያሰማ ምን ብላ መስከረም ጌጡ ትዘምራለች መሰላችሁ? ስጋን ይዞ መጣ ብላ ትዘምራለች። ላሰማችሁ እችላለሁ። ስጋን ይዞ መጣ ትላለች። በስጋው መጣ። ይኸው ቃል በቃል ነው የምትለው። ይሄ የኑፋቄ ነው። ልክ ዘርፌ ከአብ ወጥቼ መጣው ብላ እንደምትዘምር ይሄም የኑፋቄ መዝሙር ነው። ወደ 3ኛ ዳንኤል አምደ ሚካኤልን፣ 4ኛ ከየት ይገኝ? የሌለ ነገር አይገኝም።
ይህን ጥያቄ ትዝ ካላችሁ ስለ ጳውሎስ አልዘመራችሁም ብሎኝ ቴዲ ቃል በቃል ስለ ጳውሎስ የተዘመረ በቅዱስ ቤተክርስቲያን አሳይቻለሁ ነገራችን ላይ ማለት ነው። ስለዚህ እሱንም በደንብ በሚገባ ተማምነን እንግዲህ እኛ እንወድሻለን። አሁንም መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ነው። መርምሪ። ሁሌም መጥቼ አፕሪሼት አድርጌሽ የምሄደው ጊፍት ሰጥቼሽ መርምሪ፣ አንብቢ፣ እሉ በርቺ ብዬሽ ነው የሚሄደው። አንድ ቀን ኦርቶዶክስ ሁኝ ብዬሽ አላውቅም። አዎ እንዲህ ነው ቢኒ ያለች። ስለዚህ በሰላም እንትናለን። እዛ እንግዲህ ፍራሽ አዳሾቹ እነ ጌርሴኖም እንግዲህ ብዙ ነገር ለመናገር እድሉን አላገኙም። ለምን እሷ ጓ ማለት ጀመረች፣ አይታችሁ ከሆነ ማለት ነው። ልክ እንትን ሲሉ እኔን ቢኒን መቃወሚ አይደለም ኢየሱስን ስበኩ። የትኛውን ኢየሱስ በሚል ተቀጠለና አቶ ሰረቀ አሁን ቀጥዬ ቪዲዮን አመጣለሁ። እሳቸው እንግዲህ ብዙ ነገር ኦርቶዶክስ ማትለውን የመጀመሪያ አንዱ ሙግቴ ሁለተኛው ላይ ስገባ ቅጽ 9ኛ እትም መጽሐፍ አለኝ በነቢያቶቹ ላይ የጻፍኩት አለ እና ኦርቶዶክስ ውስጥ ደግሞ አጥማቂያን የሚባሉ አሉ እና ለዛውም ከሰውኝ እንዲያርገውኝ በነገራችን ላይ ፍራሽ አዳሾች እንዲህ ነው የሚለው ከሰውኝ፣ አስረውኝ፣ ደብድበውኝ ምናምን ካላሉ አይሞቅላቸውም። ከዛ እኔ ያው አራዳ ስለሆንኩኝ ሊያወጣጡኝ አስገቡኝ ማለት ነው። እኔም ገስት ላይ ጠየቁ። እሺ ከዛ እስኪ ቅጽ 1 ቪዲዮ እንትን መጽሐፍቶትን አሳዩኝ አልኩኝ። ቅጽ 2 አሳዩኝ። ቅጽ 9 ለመድረስ ቅጽ 1፣ ቅጽ 2፣ ቅጽ 3 እያሉ ነው መኖር ያለበት። ስለዚህ ሲያሳዩኝ ምክንያቱም ቅጽ 9 ቅጽ 9 ብሎ ቢያወጣ 8ን ማንም አይጠየቀው። ለምን እንዳልጻፉ ስለማቅ የትኛው ቦታ ነው እዩ ጩፋን የከተቱት እዚህ መጽሐፍ ላይ ለምሳሌ ግርማ ወንድሙ ብሎ ከተዋል አይደለ? እዩ ጩፋ ብለው የታለ የከተቱት ማለት ነው። ቃል በቃል ነው የጠየቁት ማለት ነው። እስ ያሳዩኝ። ከዛ ተቀወጠ። አሁን የኔ ስም ታውቃላችሁ፣ እግዚአብሔር የተመሰገነ ይሁን። ስሜን እያነሱ መሳደብ ጀመሩ። ደስ የሚለኝ ነገር ግን ቀድሜ የተናገርኩት እኚህ ሰው ለእኔ ባለውለታዬ ናቸው። ኦርቶዶክስ እንደሆን ስለ ኦርቶዶክስ ያስተማሩኝ አንዱ ሰው ናቸው እኚህ ሰው። የህይወት ችግር ቢኖርባቸውም ማለት ነው። እውነቴን ነው የምነግራቸው። ስለዚህ ይሄ ነው የነበረው ውይይት። በመሃል እንግዲህ ይሄ ስንነጋገር ያው አምጡ ቅጽ 1፣ አምጡ ቅጽ 2፣ አምጡ ቅጽ 3 ወፍ የለም። ከዛ በኋላ አወረዱኝ ማለት ነው። እና እሳቸው 40 ምናምን ደቂቃ ሲናገሩ የቤተ ክርስቲያን አይደለ ትምህርት ሲያወሩ ነበር። አያውቋትም ኦርቶዶክስን። እሉ ከመጣች ነው የሉ ትግባና ከመጣች ትግባና የእኛን ትምህርት እነግራታለን። ከመጣች አስገባት። መተሻል እስኪ ጻፊ፣ ካልሆነ እስኪ እኔም ሼር አደርግላት። ግን ምንድነው እኔ አንዱ ምን መሰለ መዝሙሬ ትሰማናለች፣ ሌላም እንትን አላት። በነገራችን ላይ ትሰማናለች። ቤት ከሆንክ እኔ አንደኛውን ላሳይ። አሁን እሷ የፕሮቴስታንቱን እንትን ብለዋለች። አሁን እሷ ፍራሽ አዳሾች ላይ ነው በጣም ነው የምወዳቸው ምናምን የምትለው ማለት ነው። ስለዚህ እኛ እኔ አሁን ገብቼ እኚህ ሰውዬ እኚህ ናቸው ብዬ ገና እኮ ቪዲዮ እኮ ስገልጥ እኮ ነው ያበዱብኝ። ሰምታችሁ ከሆነ ገና ቪዲዮ የነሰረቀን ማሳየት ስጀምር ቀወጡት እና ምናልባት እሉ ስለምታይ አንተ ቤት ከሆንክ የጌታቸውን ብታዘጋጅልኝ፣ እኔ ደግሞ ይሄኛውን ላሳይና ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ለሚለው እኔም ቅድም ተናግሬያለሁ። ለምሳሌ ይህን ጾም ራሱ ቆኛ እኮ ነን ቤተክርስቲያን ነው ያዘጋጀችውና 55 ቀን ምን ጾመው እና የውሸት ነው የሚለውን ብናሳያት ትሰማናለች። ልጅቷ ደፋር ስለሆነ ትጠይቃለች በነገራችን ላይ። ከዛ ይቅርታም ጠይቅ ያለው ምናምን ከተባለ ደግሞ ሌላ ራስ ምታት አመጣለሁ። አሁንም ቀጥ የማሳያት አለ። ይሄ ሰውዬ የጩፋ መጽሐፍ ምርቃት ላይ ከነ ጩፋ ጋር ግንኙነት የላቸውም። አስምሬ እመጣበታለሁ ማለት ነው። ቀላሳ እናባከን ግን ለዛሬ አንተን ብታዘጋጅልኝና እዩ ጩፋ ጋር እግሩ ላይ ሲወድቅ ጌታቸው ማለት ነው። ጌታቸውም ገብቶ ነበረ። እኔ ግን ትንሽ የካቶሊክ የአቡነ አብርሃምን ላሳይና ሰረቀንም ለጠቅላላ እውቀት ባለውለታዬ ሲገባ አቶ ሰረቀ ይሄው ብላችሁ እንትን ቢኒ እሷ የምትሰማኝ ከሆነ
አንደኛ እኔ ምንድነው ምክሬ፣ ትናንትም ነግሬያታለሁ። ኦርቶዶክስነት በቃ እጅሽን ወደ ላይ ጠቁሚ፣ አይንሽን ጨፍኚ፣ ደረትሽ ላይ እጅሽን አርጊ፣ ከዛ ዳንሽ ጸድቀሻል አይደለም ብያታለሁ። ኦርቶዶክስነት ትምህርት ነው። ስለዚህ ትምህርት መማር አለብሽ ነው ያልኳት። እኛ የቁጥር ጉዳይ ምናምን አያስጨንቀንም፣ ምክንያቱም እቁብ ወይም እድር አይደለም የያዝ ነው። ሰዎች እንዲጸኑ ነው የምንፈልገው። ነገ ፈተናው መከራው ሲመጣ እንዲጸኑ ነው የምንፈልገው። የሆነ ኮሽ ባለ ቁጥር የሚክዱ ሳይሆን የሚንሸራተቱ ሳይሆን የሚጸኑ ክርስቲያኖች ነው የምንፈልገው። ስለዚህ ትምህርት ተማሪ አልኳ። ለዛ ነው ኦርቶዶክስ መሆን እፈልጋለሁ ስትል በቃ ነሽ አሁኑኑ ትሞቻለሽ አላልኳት። እንደዚህ አይነት ድራማኛ ስለማንሰራ ማለት ነው። በተረፈ ግን እህታችን መረጋጋት ቢኖራት፣ ማስተዋል ቢኖራት፣ ጥበብ ቢኖራት ጥሩ ነው ብዬ አምናለሁ። የግርግር ጉዳይ፣ የቲክቶክ ፎሎወር ጉዳይ፣ የሆዮ ጉዳይ አይደለም። እዚህ ገስት ላይ የተቀመጡትን ሰዎች፣ ቅድም ቤቷ የተቀመጡትን ሰዎች እስቲ ትምህርታቸውን ይገጡና ያስተምሯት። የእምነት መግለጫቸውን አውጥተው እስቲ ኦርቶዶክስን ለጊዜው ይተዋት፣ ችግር የለውም፣ ምንም ችግር የለውም። እድሜያቸው ሙሉ ዘመናቸው ሙሉ ሲሳደቡ ነበረ። ኢትስ ኦኬ፣ እሱ ይደርሳል። ግን እስቲ የእምነት ትምህርታቸው መቼ ነው የሚያስተምሯት? እኚህ ጋይ ሰረቀም እነ ጌታቸውም የእምነት መግለጫቸውን አውጥተው ይኸው እኛ የእምነት መግለጫችን ይኸው፣ ወደ እኛ ብትመጪ ትምህርታችን ይኸው ቢሉ፣ እነ ዶክተር ዳኒም የጴንጤቆስጣሉን ትምህርት አውጥተው ሙሉ ወንጌልም ከሆኑ ቃለ ሕይወትም ከሆኑ ምንም ከሆኑ የእምነት መግለጫቸውን አውጥተው ይኸው ቢሉ፣ ካህኑ ጌርሳም እንደዛ ቢል። ምክንያቱም በማጭበርበር የሚደረግ ነገር የለም። ሰረቀ እኮ ፕሮቴስታንት ቤት ሄዶ እኮ አያመልኩም አደለ? እኚህ ጋይ ሰረቀ ወይም ጌታቸው ፕሮቴስታንት ቤት ከጥቅም ጋር የተያዘ ነገር ስላላቸው ይተሳሰራሉ። በተረፈ ግን በፕሮቴስታንቱ ትምህርት ራሱ አይስማሙም። ኦኬ፣ ለምሳሌ አሁን ማን ነው አሰግድ የሚባለው ተሐድሶ ልሳንን ፈጽሞ ይቃወማል። ፈጽሞ እንዲሁም ያጋንንት ነው የሚለው ፈጽሞ። እነሱ ጋር እንደምታዩት ጭፈራ የለም፣ ማበድ የለም፣ የካራዝሜቲክ የሚባለው ነገር የለም። ልሳን ራሱ የለም እነሱ ጋራ። ይሄ በካራዝሜቲክ ያለው በጴንጤቆስታል ያለው ልምምድ በእናሰግድ በኩል የለም። ግን ተሐድሶ ነው። ይች ልጅ ተሐድሶ ብትሆን እኮ ሌላ እምነትና ሌላ ትምህርት ውስጥ ነው የምገባው። ስለዚህ እነዚህ ሰዎች ለምንድን ነው እስኪ ትምህርታቸውን የማያስተምሩት? አሁን እኔ ትናንት ገብቼ ሙሉ ወንጌል እንዲህ ትላለች፣ ቃለ ሕይወት እንዲህ ትላለች አላልኩም። ቢኒ አይተኸኝ ከሆነ ትምህርቴን ያስተማርኩት ኦርቶዶክሳዊ ትምህርት ይሄ ነው። ምክንያቱም እኛ በትምህርታችን በጣም ነው የምንኮረው። ኦኬ፣ ኦርቶዶክሳዊ ትምህርት ይሄ ነው። አንድ ሰው ወደ ኦርቶዶክስ ልምጣ ቢል ይሄን ነው ማወቅ ያለበት። ይሄ ትምህርታችን የተናገርኩት። ኦኬ፣ ዛሬስ ገብተው ወገኖቻችን ምንድን ያደረጉት? አሁን እንደሰማሁት ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ገብታ፣ ኦርቶዶክስ እንዲሆና እንዴ! መቼ ነው እናንተን ትምህርት የምታስተምሩት? ወደ ፕሮቴስታንት መምጣት እፈልጋለሁ የሚል ሰው ኦርቶዶክስ ተነግሮት ነው ፕሮቴስታንት የሚሆነው? ኦኬ፣ እህታችን የምትሰሚኝ ከሆነ እስቲ ነገ ከነገ ወዲያ ቤትሽን ስትከፍቺ ጠይቂያቸው። የእምነት መግለጫችሁን አምጡና ተሐድሶ ትምህርታችሁን አስተምሩኝ። ተሐድሶ ምንድን ነው ትምህርታችሁ? ምክንያቱም የእምነት መግለጫ እንደሌላቸው ፎርሹር እነግርሻለሁ። ገና እየሰሩ ስለሆነ፣ ገና እያወጣጡ ስለሆነ የላቸውም የእምነት መግለጫ። ገና ኮንፊውዥን ውስጥ ናቸው ያሉት። ግን አንድ ያረጋቸው ፕሮቴስታንትና ተሐድሶን ምንድን ነው? ኦርቶዶክስን መተቸት፣ ኦርቶዶክስን መስደብ፣ ኦርቶዶክስን መናገር ነው ትምህርታቸው። የራሳችሁን ትምህርት አውሩ ሲባሉ መለያየት፣ መጨቃጨቅ ይጀመራል። ስለዚህ መከለያ ማናት ማለት ኦርቶዶክስ ናት። እና እህታችን ማወቅ የምትፈልጊ ከሆነ ኔክስት ታይም ላይ ስለ ኦርቶዶክስ ትምህርት ማወቅ የምትፈልጊ ከሆነ ኦርቶዶክሲያን አስገቢ፣ ኦርቶዶክሲያን ወንድሞች መምህራን አስገቢ፣ አባቶችን አስገቢ። ኦርቶዶክስ ትምህርት ያለሽን ጥያቄ ሁሉ ጠይቂ ሰብስበሽ። እንዲሁም ተሜን ነግሬህ ነበረ። ኦርቶዶክስ ያላትን ጥያቄ ሁሉ ሰብስባ ታምጣ፣ ቤት ከፍተን እንጠብቃት፣ እያንዳንዱን ነገር ክሊር አድርገን እናስተምራታለን ብያለሁ። ከዛ ደግሞ ምን ታደርጊያለሽ? በኔክስት ታይም ደግሞ እነ ጴንጤቆስጣልና ሉተሪያንን ደግሞ ጥሪ፣ ወይ ደግሞ ጴንጤቆስጣልን ለብቻው ጥሪና የጴንጤቆስጣልን ትምህርት ተማሪ፣ የሉተሪያንን ትምህርት ደግሞ ጥሪና የሉተሪያንን ትምህርት ተማሪ፣ ከዛ ደግሞ የተሐድሶን ደግሞ ተማሪ። ከዛ ምረጭና የትኛው ነው የሚሻለኝ ብለሽ ምረጭ። ከፈለግሽ ሆሊ ጂሰስንም አምጪ፣ ፍቅር ሲዝንንም አምጪ፣ የፈለግሽውን አምጪ። እየመረመርኩ ነው እያጠናው ነው ካልሽ ማለት ነው። በተረፈ ግን አንድ የሙሉ ወንጌል አባል ገብቶ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ወጣ፣ በዚህ ገብታ ቢልሽ በሙሉ ወንጌል እምነት አያጸናሽም። ጥላቻን የነገርሽ ትምህርት ካለው የሚያጸናሽ በዛው በቸርቹ ሊያጸናሽ የሚችለው ትምህርቱ ነው። ትምህርታቸውን ለምን አይነግሩሽም? ሰውን እኮ የሚያጸናው ትምህርት ነው።
እኛ በእኛ ቤተክርስቲያን ቢኒ ሁላችሁም ታውቃላችሁ፣ አንድ ሰው ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ትምህርት ነው የምናስተምረው አይደለ? ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ጥያቄዎች ምንድን ናቸው? ኦርቶዶክስ ላይ ያለ ጥያቄ ምንድን ነው? ኦርቶዶክሳዊ ትምህርት ምንድን ነው ብዬ ነው እንጂ የምጠይቀው። ከኦርቶዶክስ ለወጣ ነው ሲልኝ ሙሉ ወንጌል በዚህ ገብታ ሙሉ ወንጌል በዚህ ወጣ መካነ ኢየሱስ እንደዚህ ሆነ አለዋለሁ እንዴ? ምን ሊያደርግለት ያልኖረበትን እምነት ያላለውን ነገር። ይሄ እኮ ፍርሃት ነው። ባይዘወይ ፈርተሃል ማለት ነው። እንደዚህ ካረክ በትምህርት አትተማመንም ማለት ነው። ያ ሰው ሊወጣብህ ስለሆነ ጥላቻ እየነገርከው ነው ማለት ነው። ትምህርት ግን አልነገርከውም የሚያጸናውን። እናታችን ባለአእምሮ ሁኛ አስተውይና ይሄ ጭቅጭቁ ምናምኑ ግርግሩ ምናምን ቪው መብዛቱ ሰው ምናምን መብዛቱ ፎሎን መብዛቱ እሱ ህይወት አይሆንም። የዘላለም ህይወትን አያስገኝም። እዚሁ ምድር ላይ የሚቀር ነው። ምክንያቱም ፎሎ ያደረገ ሰው አንፎሎ ያደርግሻል። አለቀ፣ ይቆማል። ይሄ ግርግሩም ይቆማል። ባለ አእምሮ ሆነሽ አስተውለሽ ማድረግ የሚገባሽን አድርጊ። ኦርቶዶክሳዊ ጥያቄ ካለሽ ግን ኦርቶዶክሳውያን ብቻ ሰዎች አስገብተሽ ኦርቶዶክሳውያን ትምህርት፣ ኦርቶዶክሳውያን ጥያቄዎችሽን፣ ኦርቶዶክስ ያለሽን ጥያቄ አቅርቢ። ሌሎቹንም ቤተ እምነቶች እያስገባሽ ጠይቂያቸው፣ ቻሌንጅ አድርጊያቸው። ከዛ በኋላ ምን ታደርጊናለሽ? አንድ ቀን ቻሌንጅ እንድንራረግ በቤተ እምነታችን ትምህርት ደግሞ እንገናኛለን ማለት ነው። እንደሱ አድርገን መሄድ እንችላለን። በእኛ ቤተክርስቲያን ያሬድ እና ቢኒ ባይስማሙ ዳኛችን ቤተክርስቲያን ናት። እንደ ፕሮቴስታንቱ ቢኒ አኩርፎ ቸርች መክፈት አይችልም። አኩርፍ ያለው ብሎ የሆነ ፈልቶ የቀዘቀዘ ዓለም አቀፍ ቸርች ብሎ መክፈት አይችልም። እኔና ተሜ በሆነ ትምህርት ብንጣላ የሉቃስ መርፌ የዓለም አቀፋዊ ቸርች ብሎ መክፈት አይቻልም። እዚሁ እየተፋጨናት እዚሁ የእውቀት ክፍተታችንን እየሞላን በአባቶቻችን እዚቹ ቤተክርስቲያን እንቆያለን እንጂ ሌላ ያሬድና አንድ ሰው ቢኒ በትምህርት ባይስማሙ የእውቀት ክፍተት ነው ያለባቸው ማለት ነው። ስለዚህ የእውቀት ክፍተታቸውን በቤተክርስቲያን ዳኛ ይዳኛሉ። አለቀ። ወደ ፕሮቴስታንቱ ብንመጣ ግን ካውንስሉ እንኳን እኮ መዳኘት አልቻለም። ካውንስሉ መዳኘት ስላልቻለ እኮ ነው የተለያየ እድሜና የተለያየ አስተምሮ ያላቸው ቤተ እምነቶች ብለው እኮ ዝርዝር ያወጣችሁ። የየራሳችሁ የእምነት መግለጫ የጻፋችሁት እኮ አንድ ማድረግ ስላልተቻለ ነው። መካነ ኢየሱስ የራሷ የእምነት መግለጫ፣ ሙሉ ወንጌል የራሱ የእምነት፣ መሰረተ ክርስቶስ የራሱ የእምነት መግለጫ። ይሄ ሁሉ የእምነት መግለጫ መመሪያ ያወጣው እኮ አንድ መሆን ስላልቻላችሁ ነው። ምክንያቱም በፕሮቴስታንት ይፈቀዳል። አንድ ሰው የሆነ መገለጥ አዲስ መረዳት መጣልኝ ካለ ተገንጥሎ የራሱን ቸርች ይከፍታል። ጂፒኤስ የሚበለው ኤፍቢአይ የሚበለው ሲአይ የሚበለው ሞሳድ የሚበለው ይከፍታል። በእኛ ቤተክርስቲያን ግን እንደዛ አይቻልም። እና ምርምር አድርጎ በደንብ ጠንክሮ አጥንቶ አእምሮንና ጥበብን ማስተዋልን ተጠቅሞ ከግርግር ወጥቶ ከስሜታዊነት ወጥቶ እንደዛ ብታደረግ ምክሬ ነው። መግባት የምትችል ከሆነ ደግሞ ያው ገብታ በደንብ ብናስረዳት መልካም ነው። ታንኪ በጣም ቢኒ እግዚአብሔር ይስጥልኝ። እናመሰግናለን። መዝሙረ ቃለ ሕይወት ያሰማልን። ምናልባት እንደው አያይዘን የእሉ ችግርን ትንሽ ልጨምር እንደይታያይዘው ከዚህ ከመጨረሻው ዘመን ጋር የተረዳችው ግንዛቤ አለ። ለምሳሌ ዓለም አቀፍ ቺፕስ ይገጠማል። ቺፕስ እየተገጠመ አይደለ እንዴ? በነገራችን ላይ እየተገጠመ ነው። 2029 ላይ በቃ ሊያበቃ ነው። ስለዚህ ዲቤቱን ትተን ባይደዌ ዲቤት እኔ ቤት አታረጉም ብላለች። በነገራችን ላይ ቃል በቃል እነዛንም ብላለች። ዲቤት እኔ ቤት የለም፣ እኔ ቤት ያለው ኢየሱስን መስበክ ነው ብላለች። እና በመጀመሪያ ደረጃ ይሄ ራሱ 2029 እንዲህ ይመጣል የሚል ስትረስ ውስጥ ገብታለች። እሉ እየሰማችን ስላለ ነው የምናገረው። እንደ ወንድም አደራ ምልሽ፣ ዛሬ በፕሮቴስታንት ውስጥ ጋሽ በቄ የምንላቸው ትልቅ አባት አሉ። ጋሽ በቄ የዛሬ 15 ዓመት ነበር ኢየሱስ ይመጣል ብለው የተናገሩት። በ76 ዓመቴ ወደ ጌታ ሄዳለው ይመጣልም ብለው መጽሐፍ ሁሉ ጽፈዋል። በ2000 ላይ ወንጌላዊ ተኩ የመሰረተ ክርስቶሱ በ2000 ላይ ተገልጦልኛል ይመጣል ብሎ ተናግሮ ነበር። ቅድም እንደ ሃይላይት አስቀምጬልሻለሁ።
መምጣቱን ብቻ ሳይሆን መሄድን ማሰብ። መሄድን ሲታሰብ መጋደል የሚባለው ትምህርት ይገባሻል። ካልተጋደላችሁ ደግሞ መጽሐፉ ግልጽ እንደሚናገረው የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ካልተጋደላችሁ፣ በጠባቧ በር ካልተጋደላችሁ አትገቡ ብሏል ጌታ። መጋደል አለብሽ። ስለዚህ ይመጣል ብለሽ ስትረስ ውስጥ መግባት የለብሽም። እንደሚመጣ የታመነ ነው። መምጣቱ ብቻ ሳይሆን እንደምንሄድም አምነን ነው መኖር ያለብን እኛ። ይሄ በብዙ ፕሮቴስታንት ዘንዳ ለጭንቅላት በሽታ የዳረቀ ነው እንጂ እኮ ቺፕስ፣ የተለያዩ ነገሮች በተለያየ ዓለም እኮ ገብተዋል እኮ። በነገራችን ላይ የአይን አሻራ መሰል ነገሮች ምናምን እኮ የተለያዩ እንትን ላይ 29 ይጠናቀቃል እና ወደ እውነተኛው እንምጣ፣ ወደ እውነተኛው ቤተክርስቲያን እንምጣ። መሄድ አላ እና አንዱ ስትረስ ውስጥ የገባችው ይሄ ነው። ምናልባት ላሳያችሁና ከዛም እሷም ሌሎቻችሁን እነዚህ ሰዎች ፍራሽ አዳሾች ገንዘብ ካገኙ ነገ ይሰልማሉ። እርግጠኛ ሆኜ የምነግራችሁ እኔ ጠንቅቄ ስለማውቃቸው ነው። ነገ ይሰልማሉ። ከዛ ከእግር በእግር ደግሞ ቤተክርስቲያን መልስ እየተሰጠች ነው። አሁን ሰሞኑን በመዝሙር 118 ላይ ትዝታው ሲናገር ነበረ። ጾታ እንትኗን ቀይ ማይለው ማለት ነው። በሴት ሙሉ አውዱን ማንበብ ነው። ከዛ በተረፈ መዝሙሬ እግዚአብሔር ያክብረው ጥሩ መልስ ሰጥቶታል። በቃ ግልጽ አማርኛ ድንጋይ የሚለው በሴት የትም አታመልጥም። ኦርቶዶክስን ለማንቋሸሽ በምታደርገው ነገር ማለት ነው። አንተ ትዋረዳለህ። አሁን ቢገባም ባይገባም ልዩ ልዩ ኢየሱሶች አሏችሁ። እሱን ስበክ። የገባውን የልዩ ኢየሱስ ተከታይ ይዘሂድ ኑር እንጂ አትችላትም በትምህርት። በነገራችን ላይ መጽሐፍቷን እውነት የራሷን መጽሐፍ ማብጠልጠል አትችልም። ግን ቅድም የራሷ ያይደለ መጽሐፍን ከታችሁ ይሄ ነው የኦርቶዶክስ ትምህርት ስላለ እውነት ለምን ይዋሻል? ለምን ይዋሻል? የኦርቶዶክስ ትምህርት ነው አይደለም። ስለዚህ ቅድም ደጋግመን ተናግረናል። እህታችንም ከስር እየሰማሽ እንደሆነ እናውቃለሁ። እንድትጨነቅብን አንፈልግም። ግን እኔ አልዋሻውም። ይህን ቪዲዮ ስከፍት ነው እንግዲህ ቅድም ያበዱብኝ። ይኸው አሁንም ልክፈተውና ይኸው እውነተኛ ሰው እኮ ከሆነ አሁኔ ነኝ እኮ ማለት እኮ አለበት። እኔ አይደለሁም ነውር ነው። ቢያንስ እኮ እኔ በእውነት እንዴ ትኬት ከፍዬ ለ10 ምናምን ቀን ጥምቀት አብረን ውለን ጎንደር ላይ ባህር ዳር መተን ያን ሁሉ መዝናናት አድርጌ በአይሮፕላን አንተ ለዛውም ሌት ሆነብኝ የሆነ ቦታ ሄዳለሁ ብለኝ እንደገና ሌላ ትኬት ቆርጬ እኮ ነው በማግስቱ ሰረቅ ያመጣው። እውነት እኮ እግዚአብሔር ሁሉን ነገር ያያል። እና አያቀኝም ቢኒያም አላቀውም። ይኸው ላሳያቸው። አላቀውም ቅድም ሲል ሰምታችኋል አይደለ? እዚህ የነበራችሁ ሰው ከዛ አላቀውም ቢኒያምን ብሏል። ይኸው እስኪ እንዴት እንደምንተዋወቅ ላሳያችሁና ከዛ በኋላ ጩፋ ጋር ደግሞ ሄዶ ጌች እንትን ሲያደርግ አሳያችኋለሁ ማለት ነው። አላቀውም ብሎኛል። ይኸው ከመጀመሪያ ይኸው ልጀምር። ይኸው የኔ ቻናል ነው። ይቅርታ እንግዲህ ሙዚቃው ይሄ እንግዲህ ያው እኔ ፕሮቴስታንት ነበርኩኝ። የካቶሊክ መዝሙር ነው። ምክንያቱም ካቶሊክንም ኦርቶዶክስንም ነው ሳዞር እና ሳያሳይ የነበረው። በዚህ አሁን የምታዩቸው የካቶሊክ ካቴኪስትና የካቶሊክ ቄስ ናቸው። እና እዚህ እነሱ ጋር ሰረቀ ገንዘብ እየተከፈለው ይቀድስ ነበር። በነገራችን ላይ እዚሁ ነው የተማረው። እዚሁ ገንዘብ እየተከፈለው ይቀድስ ነበር። ላሰማችሁ ሁሉ እችላለሁ። ይሄ ዳጋን እስጢፋኖስ ነው። አሁን በደንብ መዝሙሬ እዚህ ጋር እንድሰማኝ የምፈልገው በአንተና በቀለሜ የነበረ ሙግት ነበረ እና ዳጋ እስጢፋኖስ ሄጄ ከዛ በኋላ ጠቅላይ ሚኒስትሩ ሄደው አይተዋል። እኔ የተቀመጥኩበት ቦታ የተክልዬ ገድል ኦሪጂናሉ ወጥቶ አይተናል። ታዩታላችሁ፣ እሱን ጭምር ማለት ነው። እና ይሄ ፋሲለደስ ነው። የጋዜጠኛ ሰለሞን ነው። እዚህ ጋር የኦርቶዶክስ አባት ናቸው። እኛው ደግሞ የካቶሊክ አባት ናቸው፣ ካቴኪስት ናቸው። ይሄ አስጎብኛችን ነው። ፋሲልን ሲያስጎበኘን ነው።
አሁን እነሱን ታዩዋቻላችሁ። እኛ አባታችን ናቸው። እሺ ይኸው ሰረቀ። ይሄ ደግሞ ዳርጋን ስላሴ ነው። ዳርጋን ስላሴ ነው። ይሄው ሰረቀ። እዚህ ጋር ሰረቀ የምታዩት ይሄውና ሰረቀ። እዚህ ጋር የምታዩት ሰረቀ ነው። ይሄውና ሰረቀ። እሺ አይ እንደዚሁ ይሁን ችግር የለም። እሺ ይኸው ማጉላት። እሺ ጎላ አደርጋለሁ። ይሄ ሰማያዊ ይኸው ሰማያዊ በደንብ ቀርቦ ይመጣል። በነገራችን ላይ ይሄን ፎቶ ትልክልኛል። እሺ ኧረ እኔ ሌላም ነገር ሰጣለሁ። በደንብ የባንክ ቁጥሩን ሁሉ ሰጣለሁ። ቆይ የባንክ ቤት ብር ያወጣበት ሁሉ ሰነዶች አሉኝ። እሺ ግዕዝ አስተምራለሁ ብሎ ብር ተቀብሎኛል ሁሉ በነገራችን ላይ ግዕዝ እንዲያስተምረኝ እና ባለውለታዬ ነው። በነገራችን ላይ ወደ ኦርቶዶክስ እንድመጣ ባለውለታዬ ነው እና እሱ ሸብለል አለ ለምንዳ ነገ ይሰልማል ብያችኋለሁ። ይኸውና ሰረቀ እንኳን ወደ ውይይቷ ባህር ዳር። ይሄ ጊዮርጊስ ነው፣ የመንበረ ጵጵስና ነው። እንግዲህ ባህር ዳር ሀገረ ስብከት መንበረ ጵጵስና ነው። የምታዩት ግቢው የምታዩት ነው። የመጀመሪያው በሰባዎቹ የተሰራ ነው። ብፁዕ አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወርን የምናያቸው ከዚህ እኛ አባት ወሳኝ አባት ናቸው። በነገራችን ላይ ወደፊት ነግራቸዋለሁ። እዚህ ጋር ቀይ ያደረጉት ከኔ ጎን የሚጽፉት እንግዲህ መንበረ ያው ቆይ ልመልስላችሁ። ቻት አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወርን የምናያቸው ከዚህ ጀምሮ የምታዩቸው ብፁዕ አቡነ አብርሃም ያሰሯቸው ናቸው። እየተጓዝን እናያስጎበኛችሁ ይቻላል። ይሄው ሰረቀ አንዴ እንትን ላደው። ይሄው ሰረቀ ንባቡን እያየን እንሄድ። ሁላችንም ተሰብስበናል። በዚህ እንግዲህ ከአባቶች ጋር ጉብኝታችንን ጀምረናል። እናት ቤተክርስቲያን ያው በክብር ተቀብላን ያለውን ነገር አባታችን እያስጎበኙን ነውና ሁላችሁም አብራችሁን እንድትተሙ በፍጹም ትህትና እንጠይቃችኋለን። ሁላችንም በዚህ ያለን እንግዲህ አባታችን ከዚህ በኋላ እሳቸው ናቸው ያሉትን ቦታዎች በጠቅላላ የሚመሩን። እሳቸውን እንግዲህ እንከተላለን። ሁላችሁም ሼር አድርጎ የመርሃ ግብር ይህ የፓስተር ቢኒያም ሽቴ ኦፊሻል ቻናል ነው። በዚህ መርሃ ግብር ላይ ሃይማኖታዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። ዛሬ በጣም በደስታ በእናት ቤተክርስቲያን አለን። ትላንትና በዚህ ሰዓት ደግሞ በጎንደር ካቶሊክ ቤተክርስቲያን ነበርን። ከትላንት በስቲያ ደግሞ እንደዚሁም በጎንደር ደብረ ብርሃን ስላሴ ቤተክርስቲያን እንዲሁም ደግሞ በፋሲል አፄ ፋሲል ቤተመንግስት ላይ ሁሉንም እንግዲህ እግዚአብሔር እየረዳን ነው። ዛሬ ደግሞ በባህር ዳር አለን። ሁላችሁም እንግዲህ በዚህ መርሃ ግብር ላይ ለትውልድ እንዲደርስ እናት ቤተክርስቲያን ውለታና የክርስትና አጠባበቋ እንድትረዱ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ወደ ጉብኝታችን አባታችን እንደመሩ እንሆናለን ማለት ነው። ይህን እንዳያይ ነው በቃ ቅድም እንዳይታይ የፈለገው የለም ነው። እንግዲህ እቺ መጀመሪያ ማረፊያ እንግዳ ማስተናገጃ ብሎ ሰሯት ይችል ነው። ሁለገብ ናት። እንግዳ ሲመጣ ያስተናግዱባታል። የአስተዳደር ጉባኤዎችንም ይሰበሰቡባታል። እንደዚህ በስተንግዶም ትሆናለች። ሁሌ የመጀመሪያ ናትች፣ የመጀመሪያ ስራቸው ናትች። ሃይመተ አብርሃም ተብላ ተሰይማለች። እቺ ቤተ አብርሃም ትባላለች። እና ላሳያችሁ እንግዲህ እንግዶች ማረፊያ ነው። አብርሃም የሚያርፍባት ነበረች እቺ። አሁን ግን አዲስ መንበረ ጵጵስና ተሰርቷል። ድሮ ያኛው እያለ አንዳንድ ጊዜ የጸሎት ሱባኤ በሚይዙበት ጊዜ እዚህ ነበረ ብቻቸውን አርማ የሚይዙ። ሁሉም የተሟላ ነው። መታጠቢያ ቤቱ ሁሉም ታጠቢያውም ልዩ ነው።
እሳቸው አሁን ግን ብፁዓን አበው ሊቃነ ጳጳሳት ሲመጡ እዚህ ነው የሚያርፉ። እዚህ ነው የሚያርፉ። አሁን ብፁዓን አበው ሊቃነ ጳጳሳት ሲመጡ ሆቴል አይሄዱም። እንኳን ብፁዓን ሊቃነ ጳጳሳት አበው መነኮሳት ሲመጡ ቤቱ ክፍት ነው። ይሄ እውነት ቤት አብርሃም ነው። ይሄ ማርያም ትባላለች። እቺ ደግሞ ይኸው ሰረቃ፣ ይኸው ሰረቃ፣ ይኸው ማርያም ትባላለች። ሙሉ ናት። እንደዚያው እንዳየናት የብፁዓን አበው ሲመጡ እቺ ነው የሚያርፈው። እቺም ሁለተኛ ቤት ናት። እቺ ቤተ ሚካኤል ትባላለች። ጠበብ ያለ ናት። አንድ ሰው ማለት ነው። እቺም ቤተ ገብርኤል ትባላለች። የኛው ቤተ ጊዮርጊስ ይባላል። ከፍተን ሰፋ ያለ ነው። ሁለት አልጋ ያለው መታጠቢያውም ነው። አንድ የስራ ስልክ መጣብኝ፣ ተመልሼ ልግባ። እሺ ዲያቆን ፕሊስ፣ ወይም ቪዲዮን ግዴታ ታሳይልናለ። ዲያቆን የጌቾን እናሳያቸዋለን። ቀጥለን የጠቅላይ ቤተ ክህነት እንግዶች ሲመጡም እዚህ ነው የሚያርፉ። ሁሉ ፋሲሊቴት ተደርጎ ነው፣ ሙሉ ነው። ከቤተክርስቲያን ውጭ የሚደረግ ማረፊያም ሌላ ነገርም የመረመረ እንዲህ ነው የሚመለሰው። በነገራችን ላይ አባታችን ሊጠይቁ ከውጭ ድረስ ሲመጡ አሁን እዚህ ነው የሚያርፉ። አባታችን እንግዶች ቤቱ እስከቻለ ድረስ ከቤቱ ሲተርፍ ነው ወደ ውጭ ወጣ እንጂ ቤቱ እስከቻለ ይዛል ማለት ነው። ይሄ በጣም ጫካ ነበረ። በዚህ መንቀሳቀስ አይቻለው ነበር። በስ ያ ሁሉ ተመንጥሮ ነው አሁን እነዚህ ሁሉ ቤቶች በአንድ ዓመት ውስጥ ነው። እነዚህ ዓመት መንፈቅ ምናምን ነው። እነዚህ አሁን አቡነ አብርሃም በመጡ ጊዜ ይሄ ቤተ ወደ ጊዮርጊስ መሄጃ ነው። ወደ ቤተክርስቲያን ጳጳሱ ብቻ የሚሄዱበት ነው። ጳጳሱ ብቻ የሚከፈት እንዲያ ሲሆን ነው። ቤተ ሱራፊ ናት። ይችም ሁለተኛዋ ሁለት መታጠቢያ ያለው ሁለት ማረፊያ ያለው ላይ ይሄው እንግዲህ ይሄም ከዘፍጥረት መጽሐፍ ጋር የተያያዘ ነው። እንደቀደሙ እያንዳንዷ ታሪክ አላቸው። በታሪክ ነው የሚሄዱ። እቺ አሁን ገና ተሰላጠነችም ዘመናዊውንም ባህላዊውንም የያዘች ናት። ኪችን ናት። ገና ያለች ባህላዊ መብራት ሲጠፋ ምጣዱ እዚህ አለ። የደስ መጣየው ዘመናዊ ምጣድ እዚህ አለ። ሰረቀ ግባ እንጂ ከስራ አለ። ስቶቭ ይኖራል ወደፊት። ገና አልተሰላጠነች፣ ታቅዳ ተይዛለች። ይቺ ምን ጊዜም በጋ ተከረምት ምን ጊዜም። ይቺ ደግሞ እንደምታዩት ምንጮ አለ። እንግዳ ሲመጣ እንግዲህ አባቶች እነሱ አይቀምሱም። እዚህ ላይ ታችው ቆያቻ አዘግቷል ውስጥ አለ። እዚህ እንትን ይላል። ላይክ ደግሞ ከትከት አድርጎ እንግዳ ሲመጣ ይስተናገዳል ማለት ነው። ይቺ የቅጠል ሽታዋ የተለየ ናት። ጋበጦሻ ነው። ኦኬ እዚሁ ነው በቃ ቅመማ ቅመሙ ሁሉ የቦት መድኃኒት እዚህ እንደው ማሜው እዚህ ጋር ሁሉ በነገራችን ላይ ማሜ ሁሉ አለ። ከእስልምና ሁሉ አለ። በነገራችን ላይ ከእስልምና ሁሉ አለ። ከእስልምናው ይኸው ሰረቀ፣ ይኸው ሰረቀ፣ ይኸው ሰረቀ፣ ይኸው አናፖሎጀቲክ፣ ይኸው ጎላ አድርገው እስኪ ቢኒ ያን ጊዜ ጎላ አንድ ጊዜ። አሁንም ውጣ አንተ ውጣና እሱን ጎላ አድርግልኝ። ከዚህ በላይ ቢያለ በቃ አይ ይዤዋለሁ። እኔ በጣም ነው ፈልገው ይሄን ሰውዬ ሌባ። ቆይ ገና ስንት ጉድታ ያለ ማለት እሱ ያደረገኝን ሰለሞን ነው የሚመሰክርላቸው። ሰለሞን ጋዜጠኛ ሰለሞንን እድሜ ሰጥቶን አመጣውና ይኸውና ሰረቀ ያደረገኝን ሁሉ ይነግራቸዋል። እኔ በዛ ጊዜ ፕሮቴስታንት ነኝ። 400 ፍራሽ አዳሾችን በወር 300 ሺህ ብር ይከፍሏቸው ነበረ። ከቤተ ክርስቲያን የወጡ በሌሊት መጥተው የተመለሱ ሁሉ አሉ። ከአባቶች ጋር ያገናኘዋቸው 400 በፍራሽ አዳሾች ተታለው የነበሩ በየወሩ 300 ሺህ ብር ይከፍሏቸው ነበር። በማን መሰላችሁ ይህን ገንዘብ የሚከፍለው? አንድ ገበየው የሚባል ነበረ። ገበየው የሚባል አለ። እሱንም አሳያችኋለሁ። ገበየው የሚባል አንድ ጽማም አለ እና
እግዚአብሔር ይመስገን። እነዚህ አውሬዎች ዛሬም ለፕሮቴስታንቱም እኮ ጠቅመው እኮ አይደለም ባይደወይ ገንዘብ ካገኙ ለሌላ ነው ነገ የሚጫወቱ። በቃ ይኸው እና ይኸው እኔ እግዚአብሔር ፊቶኝ የምነግራችሁ 65 ዓመቱ ነው ሰረቀ 5ኛ ወይም 4ኛ ሚስት የ28 ዓመት ልጅ ነው አግብቶ የሚኖር በዚህ ጊዜ ልንገራችሁ። ከጽጌ ስጦታው ጋር ጌታቸውና ጽጌ በዚህ መጽሐፍ በነገራችን ላይ ገድላትንም አብሮ የጻፈ ነው። ተደባድበዋል። በነገራችን እግዚአብሔር እንደው በዛ በሐይቅ ላይ ስንጓዝ የነገርከኝ ታሪክ እውነት እኔ ስለ ጽጌ የነገርከኝን ታሪክ አንድ ቀን የእውነት አምላክ ይመጣል። እኔ ስለ ቤተ ክርስቲያን ፖዚሽን ስላለኝ ላሳውቅ ብዬ ስላሳስተምረው እሱ ግን ወስዶ በኔጌቲቭ አድርጎ የቤተ ክርስቲያንን ትምህርት በረዘ ምናምን አልከኝ። ዛሬ አብራችሁ ቤተ ክርስቲያንን እንትን ታደርጉታላችሁ። ተተከለች አመቷ ነው። እሺ ይሄ እንዲህ ካያችሁት ቆይ አንዴ እንትኑ ጋር ድረስ እችን ቦታ ላሳያችሁ ነው። ኦርቶዶክስ እንግዲህ የስብሰባ ቦታ ነው ታያላችሁ። ቴብሉ ላይ ያለው ምንድን ነው? ሙቀትም የለ ጣና አየር ይገባል። ቃዚሽ ነው። አብዛኛውን ጊዜያቸውን የሚያሳልፉ እዚህ ነው ሲሆን እሺ ነው ነፃነት ሳይ እዚህ መጽሐፋቸውን ያነበቡ ምናልባት ዳጋ እስጢፋኖስ እዚህ ላይ ካለ እሺ ይሄኛው የጊዮርጊስ መንበረ ጵጵስና ብቻ ነው። እሺ እቀጥልላችኋለሁ። እንግዲህ ራጉኤልን የአዲስ አበባ ነው አድርጉ ሪፖርት አለ። አንድ ቀን ሄደው እንግዲነት ታደሩ መሰረት እንዲጥለው ይሆን የሚመረጥ ነበር በሳቸው ሀገረ ስብከት አውያን። እሺ ይህን እንድንጨርስ ፕሮቴስታንቱ ሰሞኑን ቅዱሳን ስዕላት ጣዖት ናቸው የሚል ነገር ተናግሯል አይደለ? እንግዲህ መዝሙሬ ከመጣ ታስገቡልኛላችሁ። ፕሮቴስታንቱ ቅዱሳን ስዕላት ጣዖት ናቸው ሲሉ ሰምታችኋል? ከዛ ላሳያችሁ መረጃ። እሺ በደንብ እንገልጠዋለን። እሺ በቃ እሺ ላሳያችሁ። አሁን እዚህ ጋር ዝም ብላችሁ ትገቡና ኒቆዲሞስ ሾው ብላችሁ ትገባላችሁ። ኒቆዲሞስ ሾው እሺ ይኸው ኒቆዲሞስ ሾው ያው በአጭሩ ኒቆዲሞስ ሾው እቺ የቤተክርስቲያን ቀንደኛ ጠላት ነች። በነገራችን ላይ ትዕግስት እጅጉ ትባላለች። ይኸው በደንብ ይኸው እዚሁ ገብታችሁ እንግዲህ ተመልካቾቻችን ይሄ አሁን ያለውት በጋብስ ሚኒስትሪ የተዘጋጀው የባይብል ኮሌክሽን ላይ ነው። ዝግጅቱ በጣም በደመቀ ባይብል ኮሌክሽን አንድ ናቸው የምላችሁ ለዚህ ነው። እንግዲህ ፓስተር ዳኒ ይባላል። ይሄ ጋብስ ነው። ላሳያችሁ አሁን እንግዲህ ቅዱሳን ስዕላት ይኸው ላሳያችሁ። በነገራችን ላይ ቢሞቱ ማምላክን አያነሳለን። ቢሞቱ ላሳያችሁና እንትንን ነው ስለ ፓርተነር ዳኒ ፓስተር ዳኒ ነው ያወራው ባይብል ኮሌክሽን ብሎ ቃዩ ተመልከቱ። እዚህ ውስጥ አሁን ፍራሽ አዳሾች ሁሉ አሉ። በነገራችን ላይ ተመልከቱ እነ መራዊ ሁሉ አሉ። በነገራችን ላይ እስጢፋኖስ ፍራሽ አዳሽንን የሚሉ እና የሚያወሩትን ህፃናቶቹ ናቸው የሚያስተምሯቸው። እነ ተስፋዬ ጋቢሶን የሚያስተምሯቸው፣ እነ ጋሽ ንጉሴ ቡልቻን የሚያስተምሯቸው ማናቸው? ህፃናቶቹ። እሺ አሁን ለምሳሌ እዚህ ጋር ነው ይኸው ጋሽ ንጉሴ ቡልቻ፣ ይሄ ደግሞ የመካነ ኢየሱስ ቄስ ናቸው።
ምናምን ጋሽ ተስፋዬ ጋቢሶም አሉ ቲጂ አለች። ይኸው እንግዲህ አሁን የቅዱሳን ስዕላት ሴጣን ናቸው ምናምን ጣዖት ናቸው ሲሉ ነበር አይደል? እነ ቀለሜ ይኸው ጋሽ ተስፋዬ ጋቢሶ ይኸው ጋሽ ተስፋዬ ጋቢሶ ይኸው ጋሽ ተስፋዬ ጋቢሶ በዚህ ክፍል ላይ ስንመጣ መዝሙረ ዳዊት፣ መኃልየ፣ ከዛ በኋላ ደግሞ ምሳሌ፣ መክብብና ኢዮብ እናገኛቸዋለን። የጥበብ መጽሐፍትን ከዛ በኋላ እነዚህ ስዕላት እንዴት ነው ይታያቸዋል? ስዕላቱ ከየት አመጣችኋቸው ወገኔ? እንዲህ ነው ቻሌንጅ እኮ ማድረግ እኮ ካለ በእውቀት ማለት ነው። ይኸው የኢዮብ ይኸው ከየት አመጣው ኢዮብን? ይኸው ምሳሌ ሶሎሞን፣ ይኸው መክብብ ሶሎሞን፣ ከየት አመጣቸው እነዚህን ስዕላት? የሚያስተረጉመ ይሄ ነው። በነገራችን ላይ ደፋር የዝማሬ መጽሐፍት የሆኑትን የዝማሬ መጽሐፍቱ ላይ ወደ ክርስቶስ ያለው ኤንፈሲስ በጣም ስትል ስትሮንግ ነው። ከዛ በኋላም ደግሞ ከዛ በላይ ህዝቡን ስለምን ያስተምራሉ? እግዚአብሔርን ስለመውደድ። እግዚአብሔር ከማን ጋር? ከእስራኤል ጋር። እናም ደግሞ በዚህ ዘመን በኤፌሶን ይታያችሁ ለቀለም ያደርሱለት። አንድ አይደላችሁም የምለው በዚህ ነው። አንድ አይደላችሁም የምለው በዚህ ነው። ይኸው ስዕል ጣዖት ነው ስሉ አልነበረ? እዚህ ተደርድረ የምታየው ምንድን ነው? ይኸው ከየት አገኘኸው? ጠንከር ሳረግልህ ይህንን ነው። ከዚያ በኋላ ትሰሟታላችሁ። አንዲት ልጅ የምትናገረውን ቢሞቱም አምላክን አያነሱም የምላችሁ ለዛ ነው። ትሰሟታላችሁ። መለከተው ክርስቶስ በቤተ ክርስቲያን። ስለዚህ ምን እናደርግ? የእግዚአብሔርን አራት ስንመለከት እዚህ ይኸው የስዕል ኤግዚቢሽን ይኸው እዛ ጋር 2 ፔጅ ምናልባት አይተን ከሆነ እዚህ ጋር ከዛ በላይ 4 ኮሎሞች ከዛ የተወሰነ እንመለከታለን። ክርስቶስ በይበልጥ አብዝቶ በነገራችን ላይ መካነ ኢየሱስ ትቀበላለች። እዚህ እኮ ያሉት እኮ በነገራችን ላይ ፔንቴኮስታል ነው። ጋሽ ንጉሴ ቡልቻ ሙሉ ወንጌል ነው። ጋሽ ተስፋዬ ጋቢሶ ሙሉ ወንጌል ነው። ይሄው የመካነ ኢየሱስ ሰው አሉ። እሳቸው መካነ ኢየሱስ አይደሉም፣ ተባረዋል። በእውነት ለመናገር እኔ ያው ክፉ አታናግሮኝ፣ ግን ያው እንትን ኮለሩን አላስረከቡ የበት ዘመን ነበረ እየቀረበ ሲመጣ ይኸው ተስፋዬ ጋቢሶ። ይሄ ደግሞ አሁን ሚሊዮነር እናደርጋለን የሚል ሰው ነው። ይኸው ማየት ትችላላችሁ። ቆይ እንትናም ሲመጣ አሳያችኋለሁ። መራዊ ይበልጥ ኤምፋሳይዝ የተደረገበት ዘመን ነበረ። እግዚአብሔር ከምንም ነገር በላይ ወደ ክርስቶስ እየጠቆመ የነበረበት ዘመን ነበረ ከመጀመሪያው እንዳየነው እና ከዛም የላቀውን ምሕረቱን ክርስቶስን ደግሞ እኛም ማወቅ ስለሆነልን እግዚአብሔር ይመስገን። ይህን ቃሉን ስለሰጠንም ለእግዚአብሔር ክብር ይሁን። ይህንን ብዬ ለቀጣይ እኛውን እንዲህ አይነት ነገር ሰምታችኋቸዋል። ፊሽካ ሁሉ አለ በነገራችን ላይ። ቆይ ላሰማችሁ። ስሜ ሲፈን አማረ እባላለሁ። ይህ በኒቆዲሞስ ሚኒስትሪ የተዘጋጀ መጽሐፍ ቅዱስን እንወደዋለን የሚል ፕሮግራም ነው። እሱ እየታደምን ያለ ነው። አሁን ጥያቄ መጠየቅ ያለባችሁ ቴዲ ሐዋሳን መጠየቅ ነው። አሁን ቀለሜ ጣዖት ነው ምናምን ሲል አልነበረ? ይሄው አስተምሩት። ይኸው አንድ አይደሉም እኮ የምንለው በምክንያት ነው። ይኸው ባይደዌ ዛሬ አንድ ሰው ሰርቶ ነበረ፣ አንድ ፕሮቴስታንትን እንደዚሁ የሚቃወም ሰው ለእሱ ጽፌለታለሁ እና ኦርቶዶክስና ፕሮቴስታንትን አንድ ላይ አደርግ የጣረ ሰው ነበር እና ስርዓት ያዘዛ ሉተርንና ካልቪንን አንድ አደርግ ብዬ ጽፌለታለሁ። አሁን ከኔ ጋር የምናየው ክፍል ያለው ግዞትና ተሃድሶ የሚል ርዕስ አለው። በእስራኤል በግዞት ጊዜ በደንብ ስሙ፣ ይውላችሁ በደንብ ስሙ። ይሄ ልጅ የሚናገረውን ይሄ ልጅ እንግዲህ ራሱን የቻለ ችግር ያለበት ልጅ ነው። የዞረበት ነው እንደ ኃይለ ዮሐንስ ማለት ነው። ግን የሚናገረውን በደንብ ስሙ። ትውልድ ስማ። ይኸው ስዕላት ነው የሚጠቀሙት። ነበር ያሳለፈችው። እግዚአብሔር በመጀመሪያ ስለምንድን ነው ግዞትን ያመጣባት የሚለውን ሀሳብ እናነሳለን። ከዛ እግዚአብሔር ደግሞ እንዴት ነው ከግዞት ደግሞ መልሶ ራሱ እግዚአብሔር እንዳወጣት እናያለን። ከዛ በኋላ ደግሞ መጨረሻ ላይ ኢንተርቴስተመንት ወይም ደግሞ የጸጥታና ተሃድሶ የሚል
ርዕስ አለው። በእስራኤል ስሙ በደንብ ስሙ 40 ዓመት የሚለው ኃይልሻ ይኸው ቅዱሳን ስዕላት ጣዖት ናቸው የምትሉ ይኸው እነ ጋሽ ተስፋዬ ጋቢሶ እየመረቁ ነው። በግዞት ጊዜ እንዴት ነበር ያሳለፈችው? እግዚአብሔር በመጀመሪያ ስለምንድን ነው ግዞትን ያመጣባት የሚለውን ሀሳብ እናነሳለን። ከዛ እግዚአብሔር ደግሞ እንዴት ነው ከግዞት ደግሞ መልሶ ራሱ እግዚአብሔር እንዳወጣት እናያለን። ከዛ በኋላ ደግሞ መጨረሻ ላይ ኢንተርቴስተመንት ወይም ደግሞ የጸጥታው ዘመን የሚለውን አይተን እንጨርሳለን። እሺ የጸጥታው ዘመን 400 ዓመት ለዛም አሁን ቀንሰውታል። 500 ዓመት ነበር 400 ዓመት 400 ዓመት የዝምታ ጊዜ ነበር የሚል መጽሐፍ ቅዱሳዊ ኤቪደንስ አለ ኃይሉ በነገራችን ላይ አባቴ ይሰራል እኔም እሰራለሁ። እግዚአብሔር ዝም ብሎ የሚያውቅበት እና አንዳንዴ ደግሞ ሲዞርባቸው እነዚህ ኦርቶዶክስ መጽሐፍ የተጻፉት በዝምታ ጊዜ ነው ብሎ ይናገራሉ። እና እስኪ ኃይሉ መጥቷል ወሰነኝ። ኃይሏን ቁጭ ብለህ ስማና በኋላ አስተያየት ትሰጣለህ። ቅድም ቤኪ ያነሳው ነበር፣ ከኔ በፊት ደጋግሞ እየተናገረ ነበር። እግዚአብሔር ኦልሞስት ለ40 ዓመት አክል እስራኤልን እየታገሳት ነበር። የተለያዩ ነቢያትን እነ ኢሳያስን እየላከ ከየት አገኘው እስራኤልን 40 ዓመት? አንዴ ልናገር ቢኒ። ኦኬ ይሄን ልጁ ቆይ ተው እኔ አሁን ስለ ልጁ አይደለም የማወራው። ረጋ በል አንድ ናችሁ። በቃ ወደፊት እናገራለን። አሁን እሺ 40 ዓመት በደንብ ስሙ። በነግኑ ጊዜ ቡልቻ ፊት ነው የሚናገረው። ሪፖርት እንግዲህ ሪስትሪክት አለ። ኃይሉ ግባና ቁጭ ብለህ ስማና ከዛ በኋላ ትቀጥላለህ። እግዚአብሔር ኦልሞስት ለ40 ዓመት አክል እስራኤልን እየታገሳት ነበር። የተለያዩ ነቢያትን እነ ኢሳያስ። እሺ 40 ዓመት ነው እስራኤልን የታገሳት እግዚአብሔር። ከየት አገኘው? እየላከ ደጋግሞ እያስጠነቀቃት ነበረ። እስራኤል ግን ልትመለስ አልወደደችም እና እሺ አሁን ይኸውላችሁ ይሄንን ነው ዳውንሎድ አድርጋችሁ የተበጣጠሰ ትምህርት ቅድም እንደ ኮሶ የተናገረችው በመጀመሪያ ደረጃ እሺ በመሳፍንት ዘመንና በነ ኢሳያስ ዘመን ስንት ዘመን ነበር? እና እንደፈለጉ ነው ልጆቹ የሚያወሩት። አሁን 40 ዓመት ነው የታገሳት ይላሉ። 40 ዓመት ነው የታገሳት። እስራኤል የምትባለው ከምን ጀምሮ ነው? እስራኤል የተባለችው ከምን ጀምሮ ነው? ጻፉልኝ። እስራኤል የተባለችው ከያዕቆብ ጀምሮ ነው አይደለ? ህዝቡ ወጣ። ይሄ ነው እውነታው። ግን ለ40 ዓመት የታገሳት ይላችኋል እነዚህ ትልልቅ አባቶች በተቀመጡበት። አሁን እንግዲህ እኚህ ስዕላት ከየት መጡ ነው የኔ ጥያቄ። ይኸው የቅዱሳን ስዕላት ፕሮቴስታንት አይቀበልም ብላችሁ አይደለ? ይኸው የቅዱሳን ስዕላት እያለ ነበር። ፕሮቴስታንቲዝም የህፃን መጫወቻ ሆኗል ምላችሁ ለዚህ ነው። በነገራችን ላይ ቀጥሎ ማሳያችኋል። የህፃናት መጫወቻ ሆኗል። እግዚአብሔር የሚዘበትበት አምላክ አይደለም እያለ ነበር እና እግዚአብሔር ሊቀጣት ስለፈለገ ባቢሎንን ያስነሳባታል። በ586 ዓመተ ዓለም ባቢሎን ትነሳና እስራኤልን ሙሉ ለሙሉ በሚባል ደረጃ ትማርካታለች። መማረክ ብቻ ሳይሆን ደግሞ ታወድማታለች። ኦልሞስት ከነበራቸው ህዝብ 10% እስኪቀር ድረስ ህዝባቸውን በሙሉ ትገላለች። ከዛ የቀሩትን ጠቢባትን ንጉሳቶችን በሙሉ ማርካ ትወስዳለች ማለት ነው እና በዚህ ጊዜ እግዚአብሔር እስራኤላውያንን ያስጠነቅቃቸው 40 ዓመት ሙሉ ነቢያት እየቀያየረ ያስጠነቅቃቸውን ነገር እግዚአብሔር እንደተናገረው ያደርግባቸዋል ማለት ነው እና የባቢሎን አገዛዝ ትንሽ ጠንከር ከብዷቸው ነበር እና እግዚአብሔር ግን በዛ ውስጥ ተስፋ ይሰጣቸው ነበር። ደጋግሞ እግዚአብሔር 70 ዓመት እንደሚያቆያቸው ከዛ በኋላ ደግሞ ከ70 ዓመቱ በኋላ መልሶ እግዚአብሔር እንደሚያድሳቸው ይነግራቸው ነበር ማለት ነው እና በዚህ ጊዜያት ውስጥ ዋና የቃል ኪዳን ወይም እግዚአብሔር የጠበቃቸው ቃል ኪዳኖች ምንላቸዋል። የመጀመሪያው የአብርሃም ቃል ኪዳን ነው። ሁለተኛው ደግሞ የሙሴ ቃል ኪዳን ነው፣ በሙሴ በኩል እግዚአብሔር የገባለት ቃል ኪዳን። ሶስተኛው ደግሞ የዳዊት ቃል ኪዳን ምንለው ማለት ነው እና እነዚህን ቃል ኪዳኖች እያሰበ ነበር እየቀጣቸው፣ ግን እንዳይጠፉ እየያዛቸው የነበረው እግዚአብሔር ልቡን እየያዘው የነበረው ቃል ኪዳኑ ነው ማለት እንችላለን። እግዚአብሔር በእነዚህ ሰዎች የገባቸውን ለእስራኤላዊ የገባቸውን ቃል ኪዳን ማየት እንችላለን ማለት ነው።
እና ማለት ነው የፋርስ መንግስት እግዚአብሔር በቃ ጸጥ ብሏል የተባለበት ዘመን ነበር። ምክንያቱም ነሳስቶ ከህዝቡ ጋር ቅጥሩን እንደሰራ እናውቃለን ማለት ነው። ከዛ በኋላ ደግሞ ኢንተርቴሰመን ወይም ደግሞ የጸጥታው ዘመን የሚለውን እናያለን። በዚህ ጊዜ እግዚአብሔር እሺ የጸጥታ ዘመን የሚባል አለ መጽሐፍ ቅዱስ ላይ ካለ ኃይሉ ጥቅስ አፍልኝ። በነገራችን ላይ ትልልቆቹም አያውቁም ትምህርቱን፣ ትልልቆቹም አያውቁም እምላችሁ ለዛ ነው። በነገራችን ላይ እኔ ውሸት አልወድም። ትልልቆቹም አያውቁም። እንግዲህ ጋሽ ንጉሴ ቡልቻ የብዙ ጸሐፊያንን መጽሐፊያን ራሱ ደግሞ የህይወት ቃል የሚል መጽሐፍ እንትን ያደርጋል። የጸጥታ ዘመን 400 ዓመት ጸጥ ብላ ነበር ምድር የሚል ጥቅስ አሳየኝ። አይ ጻፍልን ኃይሉ ዮሐንስ ጻፍልን። 500 ዓመት ነበር የምትሉት አሁን 400። በመጀመሪያ ቦታውን ጻፍልን፣ ጥቅሱን ጻፍልን። በቃ ጸጥ ብሏል የተባለበት ዘመን ነበር። ምክንያቱም ሜጀር ፕሮፌት ወይም ደግሞ ትላልቅ ነቢያት የሚባሉ አልነበሩም በዚህ ጊዜ። መጽሐፍ ቅዱሳችን ላይ አሁን ላይ የምናውቃቸው መጽሐፍቶች የሉም የተጻፉ መጽሐፍ ቅዱሳችን ላይ። ስለዛ ይሄ ጸጥታው ዘመን አሁን ይሄ ሁሉ ስዕል ጣዖት ከሆነ እነዚህ ሁሉ ቅዱሳን ለእንትን አሳዩልኝ። ለማን ነው ስሙ ጥሩልኝ፣ ቴዲ ሐዋሳ ለቴዲ ሐዋሳ እዝራ ይኸውላችሁ፣ እነዚህ ሁሉ ጣዖት ከሆኑ እንዴት ነው አያችሁ? ጴንጤ ለራሱ ሲሆን ልክ ነው፣ ለየሌላው ሲሆን እንትን ነው ማለት ነው። መዝሙሬን ቶሎ ጥሩልኝ ባለው ጊዜ ነው ማለት ነው። ኢየሱስ ክርስቶስ ከመምጣቱ 400 ዓመት በፊት ግን እግዚአብሔር ፊዚካል ወርዱ ወይም ደግሞ ቁሳዊ ዓለምን ለኢየሱስ ክርስቶስ መምጣት እያመቻቸው ነው ማለት እንችላለን። ምክንያቱም አሁን ለምሳሌ ግሪክን ብናይ እግዚአብሔር አንድ ቋንቋ ህዝቡ አንድ ቋንቋ እንዲናገር አድርጎ ወንጌል ኢየሱስ ክርስቶስ ወንጌል ይዞ ሲመጣ ከዛ በኋላ በቀላሉ ስፕሬድ እንዲሆን ወይም እንዲሰራጭ አድርጓል። የተለያዩ ነገስታቶች በዚህ ጊዜ ተነስ እየሰማችሁ ነው። በኢየሱስ ዘመን አንድ ቋንቋ ነበረ። ሰምታችኋል ያለውን ግሪክን ብታዩ በጣም ከባባድ ንግግር ነው። በቃ እንደመጣ አይሉም እኮ እንደዚህ እኮ ነው የተበላሸው። በነገራችን ላይ ቢቀጡት ተው እንዴ! የተለያየ ቋንቋ አልነበረ እንዴ? አዲስ ኪዳን በግሪክ ተጻፈ የሚለውን ለማሳብ ፈልገ ነው። ዋቤ የተደረጉ የአርማይ ቋንቋዎችም ጭምር ናቸው ብታጠና ማለት ነው። እግዚአብሔር ያንን ለወንጌል እያመቻቸ ነው ማለት እንችላለን። ከዛ በኋላ ደግሞ መጽሐፍት የሚል ርዕስ አለ። በዚህ በግዞትና በተሐድሶ ጊዜ የተጻፉት መጽሐፎች እነ ነህምያ፣ እነ አስቴር፣ እነ ዳንኤል እነዚህ መጽሐፍቶች ደግሞ ጠጋብላችሁ ማየት ትችላላችሁ ማለት ነው። ከዛ ኢየሱስ ክርስቶስ ደግሞ በዚህ በግዞትና በተሐድሶ ጊዜ እንዴት ነበር ሪፕሬዘንት የተደረገው የሚለውን ማየት እንችላለን። ክራፍቶችም አሉ፣ ስትወጡ እነሱን እያያችሁ ውጡ። ስሜ አቅሌስያ ዜና ይባላል። ከቤተል የዓለም ብርሃን መሰረተ ክርስቶስ ከቤተል የዓለም ብርሃን መሰረተ ክርስቶስ ከመሰረተ ክርስቶስ የተገነጠለ ነው። ከቤተል የዓለም ብርሃን መሰረተ ክርስቶስ ከመሰረተ ክርስቶስ የተገነጠለ ነው። ስሙ ወጣቶች አገልግሎት ነው የመጣ ነው እና ቀጣይ ሴክሽን ደግሞ በብሉይ ኪዳን ከዘፍጥረት እስከ ሚልኪያስ ድረስ ሲጠበቅ የነበረው መሲህ ተስፋ ተብሎ ሲወራለት የነበረው መሲህ ምድር ላይ መጥቶ በስጋ ተገልጦ የምናይበት ክፍል ወይም ስማ፣ በምን ተገልጦ? አንድ የማምላክ ስዕል የለም፣ አንድ የለም። አብዛኛው ፕሮቴስታንት ስጋ ይዞ ወረደ ነው የሚለው። በነገራችን ላይ ልንገራችሁ፣ ይኸው ግን ስዕላት አናምንም አላሉም እንደ ፕሮቴስታንቶች የሚል ክፍል ነው እና ሁላችንም እንደምናውቀው 4 መጽሐፍት በዚህ ክፍል ውስጥ አሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እና የዮሐንስ ወንጌል። እነዚህ መጽሐፎች በሰው ስም ቢሰየሙ ነገር ግን ሁሉም የሚያወሩት ስለ ኢየሱስ ክርስቶስ ሰው ሆኖ ስለወጣው፣ ስለሞተልን፣ ስለተነሳው፣ ህይወት ስለሰጠን ስለ ኢየሱስ ክርስቶስ ነው። ሁሉም የተለያየ ይዘት አላቸው። ኢየሱስ ክርስቶስን እንደ እግዚአብሔር ልጅ፣ እንደ መሲሁ፣ እንደ አዳኙ እንዲሁም አገልጋይ ብለው ይገልጹታል። ያው ስማ እንግዲህ ይኸውልህ ማየምነት ይውደመምለው ዘሩ እንደ ስሙ
እንደ እግዚአብሔር ልጅ፣ እንደ መሲሁ፣ እንደ አዳኙ እንዲሁም አገልጋይ ብለው ይገልጹታል። እሺ እንደ መሲሁ፣ እንደ አዳኙ፣ እንደ አገልጋይ፣ እንደ እግዚአብሔር ልጅ፣ የዳዊት ልጅ፣ የአብርሃም ልጅ ይገባችኋል? ግን በቃ ይሄ በቃ ፋክቱን ልንገራችሁ። የፕሮቴስታንት ሊቃውንቶች እነዚህ ናቸው። ቴንኪዩ በቃ ሊቃውንቶቻቸው እነዚህ ናቸው። በቃ ያዕቆብ ማቴዎስ ምን ብሎ ይናገራል? የአብርሃም ልጅ እያለ ይዘረዝራል አይደለ? እንደ አገልጋይ ማርቆስ፣ እሺ፣ እንደ እግዚአብሔር ልጅ ዮሐንስ፣ እሺ ያለችው ሰምታችኋታል? የለም በቃ ግን ያው አሁንም እዚህ ጋርም ዞር ስትልዩ የማምላክ የለም። ከሱም በተጨማሪ ደግሞ ጠጋ ብላችሁ ማየት ትችላላችሁ። ተጓዳኝ ምንባቦች አራቱ መጽሐፎች አንድ አይነት ይዘት ይዘዋል ወይ የሚለውን የሚያሳይ ክፍል አለ። ሌላ ደግሞ ኢየሱስ ክርስቶስ ምድር ላይ ሲኖር ያለፈባቸውን መንገዶች በማፕ አቅርበነዋል። ቀጣይ ወደ መልእክታት እንሄዳለን። በነገራችን ላይ ይህንን ያሳየዋችሁ ክህደት በዚህ ያክል ነው። የቅዱሳን ስዕላትን አንቀበልም። እንትና ላይ ግቡና በደንብ ብትሰሩበት ደስ ይለኛል። ከቀለቤ ጋር እያያያዛችሁ ተሜ መዝሙሬን አንድ የጠርተልኝ የጌታቸውን ቪዲዮ ብቻ እንዲያሳየን ንገረው። እሱን ብቻ ለምን እሉ ስለምትጠብቅ ያን እናደርጋለን። እና ፕሮቴስታንቲዝም ይሄ ነው። ፕሮቴስታንቲዝም ይሄ ነው። እውነቴን ነው የምነግራችሁ። ሐሰተኛው ክርስቶስ ላይ ነው ያሉት የምንለው በምክንያት ነው። እሺ አንዴ መጥቶ ያሳየን። እሺ የገባችሁ እሺ ቤቲ እንኳን ደህና መጣሽ። ምን እንኳን ደህና ቆየኝ። እንኳን ደህና ቆያችሁ። ሁላችሁም ደህና ናችሁ ወይ? እግዚአብሔር ይመስገን። አንድ ጥያቄ ልጠይቅ ብዬ ነው የገባሁት። እነዛ ሰውየው ተከስተ ነው ማነው? ከሰተ ነው ምንድነው? ሰረቀ። እሳቸው መጀመሪያም ሰረቀ ነበሩ። ስማቸው ቀይረው ነው ይመጡ ነበር እኮ አንተ ጋር አይደለ? አይ እኚህ መጥተው አያውቁም። ጎንደር ያኔ 10 ሰዎች ይዤ ሄጄ አልነበረ? አንድ ሰው ሲጎድል መምህር መስፍን ሌት ሆናለሁ ሲሉኝ አየር መንገዱ ለ10 ሰው አልነበረ? 5 ሰው በክፍያ 5 ሰው በነፃ አይደለ ስፖንሰር የሆነኝ። ከዛ አንድ ሰው ከኦርቶዶክስ ይጨመር ተብሎ እኚህ ሰው እየመጡ እኮ ከክፍለ ሀገር ነገር አይደል ያስመጣቸው ከሆነ ሀገር። አይ እንትን ነው የሚኖሩት። በነገራችን ላይ አያት አካባቢ ነው የሚኖሩት እኮ። የሆነ አንድ ጊዜ እኮ ሲያመሰግኑ ምናምን ቪዲዮ ነበር። እሱም ቪዲዮ እንድታስታውስ ብዬ እኮ እኔ ጋር ገብተው ይኖራል እኮ ብዙ ሄዳችሁ ከመጣችሁ በኋላ ወሰደኝ ምናምን አይነት ነገር ብለው ሲያመሰግኑ አንድ ቪዲዮ ነበረ። ይኖራል ቤትዬ። እናንተም እንግዲህ እኛኛው እሳቸው እኮ ኦርቶዶክስ ናቸው። እሳቸውም ኦርቶዶክስ ናቸው። እሳቸው ደግሞ በጣም ወሳኝ ሰው ናቸው። ቅድም ብዬ ተናግሬያለሁ። እሳቸው እንግዲህ የያዙት ሰነድ አይደለም ባይደዌ ከመንግስት ጋር እንትን አለ በጣም ከባድ እና ያው ስለማታገኟቸው። በነገራችን ላይ እሳቸው የእነ ሽመልስ አብዲሳ የንስሐ አባት ናቸው። በነገራችን ላይ ባጭሩ ለዚህ ነው በኮንፊደንስ ሽመልስ አብዲሳ ስለ ጋሽ አብዲሳ ታሪክ የተናገርኩት። ትክክለኛ አባቱ ሌላ ነበሩ፣ ሞተው በአራስነታቸው። ከዛ በኋላ እኛ ያሳደጓት ጋሽ አብዲሳ ይባላሉ፣ ኦሮሞ ናቸው። የሽመልስ እናትም አባትም አማራ ናቸው። እኚሁ ካህኑ አሉ፣ በነገራቸው ላይ ካህኑ አሉ። እና እኔ ያለ ምክንያት አልናገርም። ደግሞ እውነት ለመናገር ከሳቸው ውጭ ደግሞ የእኔ ካዚኖች እዛው ከነሽመልስ አብዲሳ ቤት ጎን ናቸው ዘመዶቼ፣ በነገራችን ላይ እና እንደዛ ነው። እና አንድ ሰውን እኔ በክፋት አላነሳም፣ በነገራችን ላይ በውሸት አላነሳም። ለዚህ ነው ሽመልስ አብዲሳ 100% አማራ ነው ብዬ የምናገረው፣ በመረጃና በማስረጃ ነው። በነገራችን ላይ ከንስሐ አባት በላይ ሌላ ይምጣልን እንዴ? እና
ለማንኛውም እሺ እንዲህ አይነት ውይይት የምታስመስሉ ሰዎች እባካችሁ በመጀመሪያ ደረጃ ቤተክርስቲያንን ለማዳን ቤተክርስቲያን እውነት መሆኗን ለመመስከር መክፈል ያለብንን ዋጋ እንከፍላለን በነገራችን ላይ እና ይህ አስመሳይነት አሁን ጀርባሽ ቢጠና አሰግድ ጋነሽ ጀርባሽ ቢጠና አሰግድ ጋነሽ ግልጹ ልንገርሽ እና ይሄ ነው እስቲ እነሱን ቪዲዮዎች ወደ ኋላ በደንብ ነው ማያቸው የካቶሊክ ቤተክርስቲያን ውስጥ ራሱ ብዙ ታሪክ አለ እሳቸው እዛ የሚናገሩት አለ በነገራችን ላይ እዚህ ነው የተማርኩት ከዛ እዚህ እየመጣን እንቀድስ ነበረ ብር እየከፈላችሁን የሚሉበት ነገር አለ በነገራችን ላይ ጎንደር ካቶሊክ እና እሱንም አይቼ እንግዲህ ከመጣሽ